በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጳጳሱ አባ ፍሬምናጦስ። ይህ መጽሐፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያውን ጳጳስ ለልጆች ለማሳወቅ በትንሹ ታስቦ የተዘጋጀ መጽሐፍ ነው። የመጀመሪያው ጳጳስ ፍሬምናጦስ እንደሚባልና ለሀገራችን ኢትዮጵያ እንዲሁም ለቤተ ክርስቲያናችን የሰራቸውን ትላልቅ ስራዎች በጥቂቱ ለማሳየት ተሞክሯል። እንዲሁም በሀገራችን በኢትዮጵያ የነበሩ ነገስታት ለሃይማኖታችንም ሲያደርጉ የነበረውን ቀና ትብብር ያሳያል። ልጆች፣ ከዚህ በመቀጠል የምተርክላችሁ በኢትዮጵያ የመጀመሪያው ጳጳስ ማን እንደሆነ እንዲሁም ደግሞ ስለዚህ ታላቅ አባት ታሪክ ነው። በ3ኛው ክፍለ ዘመን ከቅዱስ አባቱ ምናጦስ እና ከቅድስት እናቱ ማርያም ሰናይት በግሪክ የተወለደው የታላቅ አባት ስሙ ፍሬምናጦስ ይባላል። እድሜው ለትምህርት እንደደረሰ በአካባቢው በነበረ ትምህርት ቤት ውስጥ ሃይማኖታዊ ትምህርቱን በሚገባ ተከታትሎ የተማረ ሰው ነው። ከዕለታት በአንድ ቀን ዩሮጵዮስ የተባለ ነጋዴ ጢሮስ ከሚባል ሀገር በጀልባ ወደ ህንድ ሀገር ጉዞ ጀመረ። ከእርሱም ጋር ዘመዶቹ የሆኑት 2 ብላቴናዎች ነበሩ። ስማቸው አንደኛው ፍሬምናጦስ፣ ሁለተኛው ደግሞ ሲድራኮስ ይባላሉ። ታዲያ ይህ ዩሮጵዮስ የተባለ ሰው እነዚህን 2 ዘመዶቹ ፍሬምናጦስንና ሲድራኮስን ይዞ ወደ አፍሪካ ጠረፍ ቀይ ባህር ወደብ ላይ ሲደርስ ውሃ መጠጣት ፈለገ። እንዲሁም እግረ መንገዱን ሀገር ለማየት አሰበና ጀልባውን ጠረፍ ላይ አቆማት። ታዲያ በዚህ ሰዓት ነበር በአካባቢው ይኖሩ የነበሩ ሰዎች ጀልባ ቀዛፊዎቹን እና ዩሮጵዮስን በአሳዛኝ ሁኔታ የገደሏቸው። ከዛም ንብረታቸውን ዘረፏቸው። 2ቱ ሰዎች ፍሬምናጦስ እና ሲድራኮስ ግን ተረፉ። ልጆች፣ ፍሬምናጦስ እና ሲድራኮስ በማያውቁት ሀገር ያለ ዘመድና ያለ ንብረት በመቅረታቸው ከአንድ ዛፍ ስር በጣም እያለቀሱ ወደ አምላካቸው ጸሎት ማድረግ ጀመሩ። ጸሎት እያደረጉ ባሉበት ሰዓት ድንገት የአካባቢው ነዋሪዎች ያዟቸው። ፍሬምናጦስ እና ሲድራኮስን ምን እንደፈለጉ አልገባቸውም ነበርና በጣም ተደናገጡ። እነዚህ ሰዎች ምን እንዳደረጓቸው ታውቃላችሁ? በወቅቱ በሀገራችን በኢትዮጵያ የአክሱም ንጉሥ ለነበረው ለንጉሥ ታዜር እነዚህን ሰዎች ማርከን አመጣንልህ ብለው ሰጣቸው። ልጆች፣ ንጉሥ ታዜርን ታውቁታላችሁ? ንጉሥ ታዜር ማለት አክሱምን ያስተዳድር የነበረ ንጉሥ ሲሆን አብርሃና አጽብሃ ወይም ኢዛናና ሳይዛና የሚባሉ 2 ልጆች የነበሩት ንጉሥ ነው። ይህ የአብርሃና አጽብሃ አባት ንጉሥ ታዜር ፍሬምናጦስንና ሲድራኮስን በቤተ መንግስት ውስጥ እንዲኖሩ ፈቀደላቸው። እነ ፍሬምናጦስም በቤተ መንግስት መኖር ጀመሩ። ዕለት ተዕለትም በቤተ መንግስት ውስጥ ተወዳጅነትንና ታማኝነትን እያገኙ ሄዱ። ከዚያም ሾማቸው። ፍሬምናጦስን ግን አማካሪ አድርጎ ሾመው። ንጉሥ ኢዛና ከጊዜያት በኋላ ታመመ፣ ሊሞትም ተቃረበ። በዚህ ወቅት ልጆቹ አብርሃና አጽብሃ እድሜያቸው ለንግስና አልደረሰም ነበርና መንግስቱን በሞግዚትነት እንድትይዝ ለእቴጌይቱ ወይም ለባለቤቱ አደራ ሰጣት። ፍሬምናጦስንና ሲድራኮስንም ወደ ሀገራቸው መሄድ እንደሚችሉ ፈቃድን ሰጣቸው። ነገር ግን አብርሃና አጽብሃ አደራ የተሰጣት እቴጌ ቢያንስ ልጆቹ እስከሚያድጉና ንግስናውን እስከሚቀበሉ ድረስ አብረዋት እንዲሆኑ ተማጸነቻቸው። ታዲያ እነ ፍሬምናጦስም በጣም መልካምና ታዛዥ ሰዎች በመሆናቸው እሺ በማለት ልጆቹ እስከሚያድጉ ድረስ በአስተዳደር በኩል ሊረዷትና ሊመክሯት እንደሚችሉ ቃል ገብተውላት ወደ ሀገራቸው ከመሄድ ቀሩ። ፍሬምናጦስ በአክሱም በነበረበት ወቅት የቤተ መንግስቱ አማካሪ ሆኖ ያገለግል ነበር። ስለ ተዋሕዶ እምነት፣ ስለ ጥምቀትና ቅዱስ ቁርባን በተጨማሪ ክህነት በሚገባ የሚመሰረትበትን መንገድ ይፈልግ ነበር። ልጆች፣ ቅድስት ሀገራችን ኢትዮጵያ በኦሪት ዘመን በሕገ ልቦና ክርስቶስ ከመወለዱ በፊት በእግዚአብሔር መኖርና
አምላክነት ታምን ነበር። ታዲያ በዚህ ዘመን የነበሩ የኢትዮጵያ ክርስቲያኖች ሃይማኖት ቢኖራቸውም በእግዚአብሔር መኖር ቢያምኑ ሃይማኖቱ ብቻ እንጂ ክህነት አልነበራቸውም። ክህነት ከሌለ ደግሞ ጥምቀትም ቅዱስ ቁርባንም የለም ማለት ነው። ምክንያቱም ቅዱስ ቁርባንን የሚያቀብለውም ሆነ የሥላሴ ልጅነት የሚያሰጠውን ጥምቀት የሚፈጽመው ካህን ብቻ ስለሆነ ማለት ነው። ከጊዜያት በኋላ አብርሃና አጽብሃ እድሜያቸው ለንግስና ደረሰ። የአባታቸውንም የንጉሥ ታዜርን መንግስት ተረከቡ። ከፍሬምናጦስ ጋር የመጣው ሲድራኮስ ለእቴጌይቱ የገባላትን ቃል ስለፈጸመ ወደ ሀገሩ መሄድን አሰበ። እናም ለነገስታቱ አብርሃና አጽብሃ መሄድን እንደሚፈልጉ ገልጾ ወደ ሀገሩ አመራ። ከዚያም ሀገሩ ሲደርስ የክህነትን ትምህርት በመማር ካህን ሆነ። ፍሬምናጦስም በሕልሙ ከ3 ጊዜ በላይ በተደጋጋሚ አንድ አይነት ነገር ይመለከት ጀመር። ይህንን የሚያየውን ነገር ለነገስታቱ ለአብርሃና ለአጽብሃ ሊነግራቸው በማሰብ ወደ ነገስታቱ አመራ። ለነገስታቱም እንዲህ በማለት ነገራቸው። ወደ እስክንድሪያ ሄዶ ጵጵስናን አምጥቶ በኢትዮጵያ ሐዋርያ ሆኖ እንዲያስተምርና እንዲያጠምቅ በእግዚአብሔር መልእክት እንደተነገረው ነገራቸው። እነርሱም ያለምንም ማመንታት ወደ ግብፅ ሄዶ ጵጵስናን እንዲያመጣ ፈቃዳቸው እንደሆነና ወደ እስክንድሪያ እንዲሄድ ፈቀዱለት። ደብዳቤም ጻፉለት። ፍሬምናጦስም የነገስታቱን ፈቃድ ስላገኘ ጵጵስናውን ተቀብሎ ለመምጣት ወደ እስክንድሪያ አመራ። በዚያም ሲደርስ በወቅቱ የእስክንድሪያ ሊቀ ጳጳስ የነበረውን ለእስክንድሮስ ለአገልግሎት ወደ ሌላ ሀገር ሄዶ ነበር። እናም እስኪመለስ ድረስ በትዕግስት ሃይማኖታዊ ትምህርት እየተማረ ጠበቀው። ሆኖም ግን ከአገልግሎቱ ሲመለስ እለእስክንድሮስ አረፈ። በምትኩ ቅዱስ አትናቴዎስ ተተካ። ፍሬምናጦስ በእለእስክንድሮስ ለተተካው ቅዱስ አትናቴዎስ የመጣበትን ጉዳይ በዝርዝር ነገረው። እንዲሁም ስለ ኢትዮጵያውያን ሃይማኖት በሚገባ አስረዳው። በመቀጠልም እርሱንም እግዚአብሔር በተደጋጋሚ ከ3 ጊዜ በላይ ወደ እስክንድርያ አምርቶ ጵጵስና ይዞ እንዲመጣ እንዳዘዘው ገለጸለት። ታዲያ ቅዱስ አትናቴዎስ ስለ ኢትዮጵያውያን በሚገባ ተረዳ። ቅዱስ አትናቴዎስ በመቀጠል ለፍሬምናጦስ ሥርዓተ ቤተ ክርስቲያንን በደንብ አድርጎ አስተማረው። ከዛም ኤጲስቆጶስ ዘአክሱም ወዘኩሉ ኢትዮጵያ የአክሱምና የመላው ኢትዮጵያ ኤጲስቆጶስ ብሎ በአንብሮተ እድ ሾመው። ልጆች አንብሮተ እድ ማለት ምን ማለት እንደሆነ ታውቃላችሁ? እሺ በሉ እኔ ልንገራችሁ። አንብሮተ እድ ማለት እጅን መጫን ማለት ነው። ይህ ማለት በቤተ ክርስቲያን ስርዓት መሰረት ክህነት ሲሰጥ ጳጳሱ ክህነትን በሚቀበለው ሰው ራስ ላይ እጁን በመጫን ነው ክህነቱን የሚሰጠው። ስለዚህ አንብሮተ እድ ማለት ትርጉሙ እጅን መጫን ማለት ነው። በዚህ በሹመት ወቅት መልአኩ ቅዱስ ዑራኤል የኢየሩሳሌም ኤጲስቆጶስ ለነበሩት ለአባ ቄርሎስ በራእይ ተገልጾ ለፍሬምናጦስ ሰላማ የሚል ስም እንዲወጣለት ነግሮት ነበር። ሰላማ ማለት በእግዚአብሔርና በሰው መካከል ሆኖ የሚያስታርቅ ማለት ነው። አባ ሰላማ በቀድሞ ስሙ ፍሬምናጦስ ጵጵስናን ተቀብሎ ወደ ሀገራችን መጥቶ ወንጌልን ለኢትዮጵያውያን ስላበሰረ በብርሃነ ትምህርቱ የተደሰቱ ምዕመናን ከሳቴ ብርሃን በማለት ሰይመውታል። ይህም ማለት ብርሃንን ይገልጥልን ዘንድ ወደ ሀገራችን የተላከልን ማለት ነው። ልጆች የኢትዮጵያ ጳጳስ ማን እንደሆነ አወቃችሁ አይደል? ይህ አባት ለሀገራችን እጅግ በጣም ብዙ ስራዎችን ሰርቶልናል። ከእነዚህም መካከል ወንጌልን በስፋት ለሕዝብ የሚያዳርሱ ካህናትንና ዲያቆናትን ሾሟል። አብያተ ክርስቲያናትን አሰርቷል። ቅዱሳት መጽሐፍትን ከሌላ ቋንቋ ወደ ግዕዝ ቋንቋ እንዲቀየሩ አድርጓል። የሳባውያንን ፊደል አቀማመጥ በመለወጥ ከግራ ወደ ቀኝ የመጻፍንና የማንበብን ዘዴ አስተምሯል። እንዲሁም ደግሞ በ350 ዓመተ ምህረት ክርስትናን የኢትዮጵያ ብሔራዊ ሃይማኖት ሆኖ እንዲታወጅ አድርጓል። ቅዱስ ፍሬምናጦስም ያረፈው ሐምሌ 26 ቀን ስለሆነ ዓመታዊ በዓሉ
በሐምሌ 26 ይከበራል። የአብርሃና አጽብሃ እንዲሁም የቅዱስ ፍሬምናጦስ በረከት ይደረብን። አሜን። ወስብሐት ለእግዚአብሔር።